ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም ርዕስቶችን እናስቀድም። የጤና ባለሙያዎች ለሚያነሷቸው ጥያቄዎች ምላሽ እንዲሰጣቸው ጥሪ ቀርቧል። ይህን መረጃ የምናደርሳችሁ ይሆናል። የኢትዮጵያ አየር መንገድ የቀረበበትን ቅሬታ ከእውነት የራቀ ነው ሲል አስተባብሏል። ቅሬታው ምንድነው? በዝርዝር የምናደርሳችሁ ይሆናል። በትምህርት ስርዓቱ ውስጥ የታዩ ስብራቶችን ለመጠገን የሪፎርም አቅጣጫዎች መነደፋቸው ተነግሯል። ይህንንም እናደርሳችኋለን። የአየር ላይ ጉዞን ከብክለት ነፃ ለማድረግ ይረዳል የተባለው አዲስ መጓጓዣ የአየር ላይ መርከብ አነጋጋሪ ሆኗል መባሉንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። ታላቅ የቤት ዋጋ ቅናሽ ከቴምር ፕሮፐርቲስ። ከዚህ በፊት 7 ሳይቶችን አጠናቀን ማስረከባችን የሚታወስ ሲሆን አሁን ደግሞ የዲፕሎማቶች መንደር በሆነችው በመሃል ሳር ቤት በአፍሪካ ህብረት አጠገብ G+16 ቅንጡ አፓርታማን ለሽያጭ አቀርበሎ። በወር እስከ 600 ሺህ ብር መከራየት የሚችሉ ዘመናዊ አፓርታማዎችን በቅናሽ ዋጋ ያቀረበን ሲሆን ባለ 2 እና ባለ 3 መኝታ እንደ ፍላጎታችሁ የአንድ ካሬ ዋጋ 64200 ብር ብቻ። የዋጋ ቅናሹ ለ10 ቀናት ብቻ የሚቆይ በመሆኑ ፈጥነው ይደውሉ። ለበለጠ መረጃም በስልክ ቁጥር 0928 462578 ወይንም 0979 35 55 55 ይደውሉ። ቴምር ፕሮፐርቲስ። ኢንዱስትሪን ለማስፋት የግሉን ዘርፍ ያማከሉ አመራሮችን ማዘመን ላይ ትኩረት መደረጉን የኢንዱስትሪ ሚኒስቴር ገለጸም። ኢንዱስትሪውን ይበልጥ ለማስፋትና ኢኮኖሚያዊ ተጠቃሚነትን ለማጎልበት የግሉን ዘርፍ ያማከሉ ተግባራትን ከማከናወን ባሻገር የአሰራር ስርዓቶችን ማዘመንንና ማሻሻል ትኩረት ተሰጥቶታል ሲሉ የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ገልጸዋል። ይህ የተባለውም የኢንዱስትሪ ሚኒስቴር የንግድና ቀጠናዊ ትስስር ሚኒስቴር የኢትዮጵያ የደረጃዎች ኢንስቲትዩትና የኢትዮጵያ ኢንቨስትመንት ኮሚሽን የአምራች ኢንዱስትሪው ዓለም አቀፍ የኤክስፖርት ገበያ መዳረሻ አማራጮችን ማስፋትና ዓለም አቀፍ የንግድ ስርዓቶችን ማቅለል በሚል ርዕስ ውይይት ባካሄዱበት ወቅት ነው። በዚህም ዘርፉን ይበልጥ ለማስፋትና ኢኮኖሚያዊ ተጠቃሚነትን ለማጎልበት የግሉን ዘርፍ ያማከሉ ተግባራትን ከማከናወን ባሻገር የአሰራር ስርዓቶችን ማዘመንና ማሻሻል ትኩረት ተሰጥቶታል ሲሉ ሚኒስትሩ አክለዋል። በተያያዘ ዜና በቅርቡ ወደ ስራ የገባው የማክሮ ኢኮኖሚ ማሻሻያው በውጭ ምንዛሬ ዙሪያ ከአምራች ዘርፉ ለሚነሳ ጥያቄ መልስ የሰጠ እንደሆነ የኢንዱስትሪ ሚኒስትር ዴኤታው አቶ ታረቀኝ ቡሉልታ ተናገሩ። በሁለተኛው ቀን የኤክስፖ ውሎም ከአምራች ኢንዱስትሪዎች የሚመረቱ ምርቶች ወደ ውጭ ገበያ በመላኩ ውስጥ ያሉትን የውጭ ምንዛሬ ውጤቶችንና ያሉ ውስንነቶች ላይ ውይይት መካሄዱን ገልጸው አሁን ያለው ፖሊሲ ላኪዎችን የሚያበረታታ ነው ብለዋል። ዘርፉ ከአምናው በጀት ዓመት ጋር ሲነጻጸር የ18 በመቶ እድገት ማሳየቱን ያነሱት ሚኒስትር ዴኤታው አሁንም መዋቅራዊ ችግሮች ስላሉበት የመደገፍና ከአምራች ኢንዱስትሪ ዘርፉ የሚገኘውን ድርሻ እንዲያድግ የማድረግ ስራ ትኩረት ተሰጥቶ እየተሰራበት መሆኑን ጠቁመዋል። በዚህም ከሎጂስቲክና ሙሉ በሙሉ ያልተስተካከሉ የአሰራር ስርዓቶች በቀጣይነት መሻሻል እንዳለባቸው መግባባት ላይ ተደርሷል ሲሉ አቶ ታረቀኝ ተናግረዋል። በትምህርት ስርዓቱ ውስጥ የታዩ ስብራቶችን ለመጠገን መሰረታዊ የሪፎርም አቅጣጫዎች ተነድፈው በትኩረት እየተሰራባቸው መሆኑን የመንግስት ዋና ተጠሪ ሚኒስትርና የጅጅጋ ዩኒቨርሲቲ ቦርድ ሰብሳቢ ዶክተር ተስፋዬ በልጅጌ ተናግረዋል። ዶክተር ተስፋዬ አክለውም የተስተካከለ የትውልድ ግንባታ ትልምም ሆነ የተሳካ የሀገር ግንባታ እውን ማድረግ የሚቻለው በትክክለኛ የትምህርት ልማት ስራ መሆኑን ገልጸዋል። ይህን ያሉት የጅጅጋ ዩኒቨርሲቲ ስራ አመራር ቦርድ የተቋሙን የ9 ወራት ስራ አፈጻጸም በገመገመበት ወቅት ሲሆን የመማር ማስተማር ስራ፣ ምርምርና ጥናት፣ የማህበረሰብ አገልግሎትና የፕሮጀክቶች ስራ አፈጻጸም ያለበትን ደረጃ በዝርዝር ፈትሸዋል። የትምህርት ጥራት የማረጋገጥ ስራ ያለበትን ደረጃ ማየትና በዚሁ ማዕቀፍ ችግር ፈቺና ውጤታማ ጥናትና ምርመራ ስራ አፈጻጸም በተለይ ዩኒቨርሲቲው ለሀገር ግንባታ የሐሳብ አመንጭነት ሚና በመጫወት ብቃት ያለው አምራች ትውልድ
ከማፍራት አኳያ ያለበት ደረጃም በጥልቀት ተገምግሟል። በየመስኩ የተገኙ መልካም አፈጻጸሞችን አጎልብቶ ማስቀጠል፣ ድክመት የታየባቸውን ነጥቦች ደግሞ ፈጥኖ ማስተካከል የሚያስችል የቀጣይ ርብርብ አቅጣጫዎችም ተቀምጠዋል። በትምህርት ዘርፉ የሚከናወኑ ተግባራት የሀገራችንን የወደፊት ዕጣ ፈንታ ጭምር የሚወስን እንደመሆኑ ሪፎርሙን በተሟላ መንገድ ለመፈጸም የተለየ ትኩረትና ጥረት ማድረግ ይጠበቃልም ብለዋል። የጤና ባለሙያዎች ለሚያነሷቸው ጥያቄዎች ምላሽ እንዲሰጣቸው የኢትዮጵያ ሕክምና ባለሙያዎች ማህበር፣ የኢትዮጵያ ድንገተኛና ጽኑ ሕክምና ባለሙያዎች ማህበርና የኢትዮጵያ አንስቴቲክስ ማህበር ጥሪ አቀረቡ። በዚህም የጤና ባለሙያዎች እየተከፈላቸው ያለው ዝቅተኛ ደሞዝ እንዲሻሻል፣ የትርፍ ሰዓት ክፍያ በአግባቡ እንዲከፈላቸው፣ አገልግሎት እየሰጡ በሚገኙበት ጊዜ ለበሽታ ሲጋለጡ ሕክምና እንዲያገኙ፣ የመኖሪያ ቤት ቦታ እንዲሰጣቸው፣ የነጻ ትራንስፖርት አገልግሎትን ጨምሮ ሌሎች የሚያነሷቸውን ጥቅማ ጥቅሞች የዓመታት ጥያቄዎች በመሆናቸው በአስቸኳይ እንዲመለሱ ጠይቀዋል። በ2015 ዓ.ም ለሕዝብ ተወካዮች ምክር ቤት፣ ለጠቅላይ ሚኒስተር ጽሕፈት ቤት፣ ለጤና ሚኒስቴርና ለሲቪል ሰርቪስ ኮሚሽን በዝርዝር የጤና ባለሙያዎች ጥያቄዎችን ማቅረባቸውን የገለጹት ማህበራቱ ሆኖም ግን እስካሁን ይሄ ነው የሚባል ምላሽ አላገኘንም ብለዋል። ሚያዝያ 9 ቀን 2017 ዓ.ም የጤና ሚኒስትር ዶክተር መቅደስ ዳባ ከጤና ባለሙያ ማህበራት ተወካዮች ጋር በጤናው ዘርፍ ባሉ ሁነቶች ላይ በተሰሩ ስራዎችና እየተተገበሩ ባሉ እቅዶች ላይ ውይይት ማድረጋቸው ይታወሳል። ሆኖም የጤና ባለሙያዎች የሚያነሷቸው ጥያቄዎች በሚኒስተሩ እየታዩና እየተለዩ እንደሆነ እንደተነገራቸውና የደረሰበትን እናሳውቃችኋለን እንደተባሉ ማህበራቱ ገልጸዋል። የጤና ባለሙያዎችን ጥያቄዎች ተከትሎም ምን እየተሰራ ነው የሚል ጥያቄ ቀረበለት የጤና ሚኒስቴር የአጭር የመካከለኛና የረጅም ጊዜ እቅድ ይዞ ለችግሮች መፍትሄ ለመስጠት በሂደት ላይ ይገኛል የሚል ምላሽ ሰጥቷል። በጤና ሚኒስቴር የህዝብ ግንኙነትና የጤና ኮሚኒኬሽን ስራ አስፈጻሚ ዶክተር ተገኘ ረጋሳ በጤና ባለሙያዎችና በሰራተኞች የሚነሱ ቅሬታዎች ተገቢና እውቅና የሚሰጣቸው ናቸው ሲሉ ተናግረው በዚህም የአጭር የመካከለኛና የረጅም ጊዜ እቅድ ተነድፎ ለጥያቄዎቹ ምላሽ ለመስጠት ከሚመለከታቸው አካላት ጋር እየተሰራ እንደሚገኝ ጠቁመዋል። ከደሞዝ ጭማሬ ጋር በቀጥታ የሚገናኝ ማበረታቻ ለጤና ባለሙያውና ለሰራተኛው ጠቀሜታ የጎላ ነው ተብሎ ተለይቶ እየተሰራበት ያለ አንዱ ፓኬጅ ነው ብለዋል። ስራ አስፈጻሚው አክለውም የደሞዝ ጭማሬ የጤና ባለሙያውንና ሰራተኛውን ጥያቄ ብቻውን ይመልሳል ብለን ግን አናምንም ብለዋል። የኢትዮጵያ አየር መንገድ ከሰራተኞች ቅጥር ጋር በተያያዘ የቀረበበትን ቅሬታ ከእውነት የራቀ ነው ሲል አስተባበለም። አየር መንገዱ በተለይ በ3 ክልሎች የሚገኙ ወጣቶችን ያገለለ አድሏዊ የስራ ቅጥር አሰራርን ፈጽሟል ተብሎ የቀረበበትን ቅሬታ ከእውነት የራቀ ነው ብሏል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘ አገር በቀል የሲቪል ማህበረሰብ ድርጅት የኢትዮጵያ አየር መንገድ የአውቶሞቲቭ ወይም የምህንድስና ሰርቲፊኬት ለያዙ ወጣቶች ክፍት የስራ ዕድል ላይ እንዲያመለክቱ ሚያዝያ 17 ቀን 2017 ዓ.ም ይፋ ባደረገው ማስታወቂያ በትግራይ፣ በደቡብ ኢትዮጵያና በደቡብ ምዕራብ ኢትዮጵያ ክልሎች ተፈላጊውን ብቃት የሚያሟሉ ወጣቶች እንዳይካተቱ አድርጓል ሲል ቅሬታ ማቅረቡ ተነግሯል። እንደ ሲቪል ማህበረሰብ ድርጅቱ ገለጻ ከሆነ የማመልከቻ ማዕከላቱ የሚገኙበት በተመረጡ ልዩ ልዩ ክልሎች ማለትም በማዕከላዊ፣ በምዕራብ፣ በምስራቅ፣ በሰሜን ምዕራብና በደቡብ ኢትዮጵያ በሚገኙ ዩኒቨርሲቲዎችና ፖሊቴክኒኮች ብቻ ሆኖ በ3ቱ ክልሎች ግን የሚገኙ ዩኒቨርሲቲዎችና ፖሊቴክኒኮችን ማለትም መቀሌ ዩኒቨርሲቲ፣ አዲግራት ዩኒቨርሲቲን፣ አክሱም ዩኒቨርሲቲን፣ ራያ ዩኒቨርሲቲን፣ ሚዛን ቴፒ ዩኒቨርሲቲን፣ ቦንጋ ዩኒቨርሲቲንና ወላይታ ሶዶ ዩኒቨርሲቲን ሳያካትቱ ቀርተዋል ብሏል። በዚህም ድርጊቱ ኢትዮጵያ የተጣለባትን ሀገራዊና ዓለም አቀፋዊ የሰብአዊ መብት ግዴታዎችን በግልጽ የጣሰ ነውም ብሎታል። በዚህም ተጥሰዋል በሚል ከቀረቡት የህገ መንግስቱ ድንጋጌዎች መካከልም
ያለምንም አድልኦ በሕግ ፊት እኩል የመሆን መብትን የሚያረጋግጠውን የሴቶች መብት ጥበቃ የሚጥሰውን በመላ ሀገሪቱ የመዘዋወርና የመኖር መብትን ሙያን የመምረጥና የመስራት መብቶች ያረጋገጠውን የተመላከቱ አንቀጾች ይገኙበታል ተብሏል። እነዚህን ጉዳዮች መነሻ በማድረግም የሲቪል ማህበረሰብ ድርጅቱ የኢትዮጵያ አየር መንገድ አድሏዊ የሥራ ቅጥር አሰራርን በትግራይ በደቡብ ኢትዮጵያና በደቡብ ምዕራብ ኢትዮጵያ የሚገኙ ወጣቶች ከመላ ሀገሪቱ የሚገኙ ወጣቶች ጋር በእኩል የሥራ ዕድል እንዳያገኙና ያለ ምክንያት እንዳይወዳደሩ የሚከለክል ሆኗል ሲል መክሰሱን ሪፖርተር ዘግቧል። በዚህም መሰረት አየር መንገዱ በቅድሚያ ሚያዝያ 17 ቀን 2017 ዓ.ም ያወጣውን የቅጥር ማስታወቂያ በአስቸኳይ በማሻሻል በትግራይ በደቡብ ኢትዮጵያና በደቡብ ምዕራብ ኢትዮጵያ ክልሎች ውስጥ ለወጣቶች ተደራሽ የሆኑ የማመልከቻ ቦታዎችን ወይም የዩኒቨርሲቲ ማዕከላት እንዲያሳውቅ እንዲሁም ከሚያዝያ 20 እስከ ሚያዝያ 24 ቀን 2017 ዓ.ም ያስቀመጠውን የማመልከቻ ጊዜ ማሻሻያውን ታሳቢ በማድረግም ጊዜው እንዲራ ዘም ሲል ጠይቋል። ለአየር መንገዱ ከቀረቡ ጥያቄዎች በተጨማሪ የኢትዮጵያ ሰብአዊ መብት ኮሚሽንና የሕዝብ እንባ ጠባቂ ተቋማት አድሏዊ አሰራርን በገለልተኛነት መርምረው ግኝቱን በይፋ እንዲያሳውቁ እንዲሁም የሥራና ክህሎት ሚኒስቴርና የፍትህ ሚኒስቴር በተጨማሪ ሁሉም የመንግስት የልማት ድርጅቶች በቅጥር ልማዶች ውስጥ ከአድሎ የጸዳ ግዴታዎች መከበራቸውን እንዲያረጋግጡም ጥያቄ አቅርቧል። ጉዳዩን በተመለከተ ለኢትዮጵያ አየር መንገድ ኮርፖሬት ኮሚኒኬሽን የሥራ ክፍል ላቀረበው ጥያቄም የኢትዮጵያ አየር መንገድ ላለፉት በርካታ ዓመታት በሀገሪቱ ሁሉም ክልሎች የአዳዲስ ሰራተኞች ምልመላና ቅጥር ሲፈጽም መቆየቱን አስታውሶ አጭር ማብራሪያም ሰጥቷል። በዚህም መሰረት በሁሉም ክልሎች በተመሳሳይ ጊዜ ቅጥር መፈጸም በበርካታ ምክንያቶች አስቸጋሪ በመሆኑ ሁሉንም ክልሎችና አካባቢዎች እንደተለመደው በቅደም ተከተል በማዳረስ በሀገራችን አራቱ ማዕዘናት ለሚገኙ ወጣቶች እኩል የሥራ ዕድል በመስጠት በአካታችነት የሚያምን አሰራር መከተሉ እንደተጠበቀ ነው የሚል ምላሽ መሰንዘሩንም ዘገባው ጠቅሷል። በተያያዘ ዜናም የኢትዮጵያ አቪዬሽን ዩኒቨርሲቲ በተለያዩ የአቪዬሽን ዘርፎች ያሰለጠናቸውን 964 የአቪዬሽን ባለሙያዎች በደማቅ ስነ ስርዓት በትላንትናው ዕለት አስመርቋል። በዚህም ለምርቃት የበቁት በአብራሪነት፣ በአውሮፕላን ጥገና፣ በበረራ ላይ መስተንግዶ፣ በማርኬቲንግና በሆቴል አገልግሎት ዘርፎች ትምህርታቸውን የተከታተሉ ሲሆን ኢትዮጵያውያንን ጨምሮ ከተለያዩ የአፍሪካ ሀገራት እንዲሁም ከቻይና የተውጣጡ ተመራቂ ተማሪዎች እንደሚገኙበት ከተቋሙ የተገኘው መረጃ ያመለክታል። ቀጥለናል። ውድ ተከታታዮቻችን በመጨረሻው በዝርዝር ወደምንመለከተው መረጃ ስንሸጋገር ደግሞ የአየር ላይ ጉዞን ከብክለት ነፃ በሆነ መንገድ ለማድረግ ይረዳል የተባለው አዲስ የመጓጓዣ ኤርሼፕ የተሰኘው አዲሱ የአየር ላይ መርከብ አነጋጋሪነቱን ቀጥሏል። አየር ላይ የሚንሳፈፍ ፊኛ የሚመስለው ይህ መጓጓዣ በእንግሊዝኛው ኤርሼፕ ወይም የአየር ላይ መርከብ የሚል ስያሜም ተሰጥቶታል። ከዚህ ቀደም ሃይዲንበርግ በሚል የተሰራው ተመሳሳይ የጀርመን ኤርሼፕም በአውሮፓውያኑ 1937 መፈንዳቱ ይታወሳል። ኤርሼፕ ከዚህ ቀደም ተሰርቶ ከነበረው ሃይዲንበርግ ጋር የሚያመሳስለው ደግሞ በቅርጻቸውና ሁለቱም ከጋዝ የቀለለ አየር መጠቀማቸው መሆኑ ተነግሯል። ኤርሼፕ በሰዓት የሚጓዘው ከ100 እስከ 300 ኪሎ ሜትር ሲሆን እንደ መርከብ ወይም ቀላል ባቡር ያለና ፈጣን ባይሆንም ግን ጉዞው የሚያዝና እንዲሁም ከአውሮፕላን ዝቅ ብሎ የሚበር ነው ተብሏል። ስለ ኤርሼፑ የአቪዬሽን ባለሙያና በአልቦርግ ዩኒቨርሲቲ የሚማረው ቶማስ ቴሰን ሲናገር አዳዲስ ፈጠራ መሞከራችን ጥሩ ሲሆን ዘላቂ የሆነው የወደፊት ዓለም ለመፍጠር የተሻለ መንገድ መፈለግ አለብንም ብሏል። የአቪዬሽን ባለሙያው አክሎም ኤርሼፕ እንደ አውሮፕላን መንደርደሪያ መንገድ የማይፈልግ የትኛውም ሰፊ ቦታ ላይ ማረፍ የሚችልና ተፈጥሯዊ አደጋ በሚደርስበት ጊዜም የኢንተርኔትና የስልክ ግንኙነቶች ሲቋረጡ ሰዎችንም ለማትረፍ የሚጠቅም በመሆኑ ደግሞ ተመራጭ ያደርገዋልም ብሏል።
ከዚህ ጋር ተያይዞም የዓለም ትልቁ አውሮፕላን ኤልቲኤ ፓዝፋይንደር 1 በካሊፎርኒያ የቴክኖሎጂ መንደር ሲሊከን ቫሊ ሙከራ እየተደረገበት ሲሆን 124.5 ሜትር በ20 ሜትር ከፍታና እንዲሁም ከ3 ፖይንት የሚረዝም እንደሆነም ይነገርለታል። የተጓዦች አውሮፕላን አካባቢን የሚበክል ሲሆን ኤርሺፕ ግን የአየር ላይ ጉዞን ከብክነት ነፃ በሆነ መንገድ ለማድረስ ይረዳል መባሉን ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ታላቅ የቤት ዋጋ ቅናሽ ከቴምር ፕሮፐርቲስ። ከዚህ በፊት 7 ሳይቶችን አጠናቀን ማስረከባችን የሚታወስ ሲሆን አሁን ደግሞ የዲፕሎማቶች መንደር በሆነችው በመሃል ሳር ቤት በአፍሪካ ህብረት አጠገብ G+16 ቅንጡ አፓርታማን ለሽያጭ አቀርበሎ። በወር እስከ 600 ሺህ ብር መከራየት የሚችሉ ዘመናዊ አፓርታማዎችን በቅናሽ ዋጋ ያቀረበን ሲሆን ባለ 2 እና ባለ 3 መኝታ እንደ ፍላጎታችሁ የአንድ ካሬ ዋጋ 64200 ብር ብቻ። የዋጋ ቅናሹ ለ10 ቀናት ብቻ የሚቆይ በመሆኑ ፈጥነው ይደውሉ። ለበለጠ መረጃ በስልክ ቁጥር 0928 462578 ወይንም 0979 35 55 55 ይደውሉ። ቴምር ፕሮፐርቲስ።